ደብረ ዘይት ጀርባ የአየር ወለድ ማሰልጠኛ ጀርባ የጀቶች ጋራጅ ጀርባ ጣሴ ተራራ ላይ አየር ወለዶች ስልጠና የሚያደርጉበት ሲወጡ እየተንቀጠቀጡ የሚወጡበት በጣም ወደ 800 ሜትር ከፍታ ነው። ሲወርዱ ግን መራመድ አይችልም። ስትወርድ እየተንኳተትክ ነው የምትወርደው። አየር ወለዶች ይሄን ስልጠና ያደርጋሉ። እዚያ ተራራ ላይ ወጥቶ በመነጽር ያይ ነበር። ረሳችሁት? እያዋጋ እንዳይመስላችሁ ስለፈራ ለስልጣኑ 120 ኪሎ ሜትር ስለቀራቸው አማራን ካደቀቀው በኋላ አውቆ ሆን ብሎ ጠፉ ብሎ ካደቀቁን በኋላ ወሎን ከመቱት በኋላ ተነሳሉ። አማራ ካላሸነፈ ጥሰውት ካለፉ ወደ ኬንያ ሊሄድ የኬንያው ፕሬዝዳንት ኦሮሞ በመሆኑ ምክንያት ጨርሶ 3 ሄሊኮፕተሮች ተዘጋጅተው እንደነበር ስንቶቻችሁ ታውቃላችሁ? እዚያች ቦታ ጣሴ ተራራ ላይ ሆኖ ፎቶ ይነሳ ነበር፣ ቪዲዮ ይለቅ ነበር አብይ አህመድ። ዜናዎች ግን ተዋጋ ነው የሚሉ። አይላችሁ የአማራ ሕዝብ እውነታውን እየነገርኩ ነው። አብይ ጣሴ ተራራ ላይ ወጥቶ 3ቱን ሄሊኮፕተሮች አዘጋጅቶ ደብረ ዘይት ላይ ከታች አዘጋጅቶ በእግሩ ወጥቶ እኮ ነው። ተራራዋ ላይ ጣሴ ነቻችን። እስኪ የምታውቋት ሰዎች ካላችሁ ጣሴ ተራራ ነቻችን። ትግሬዎች ጥሰው አማራን ካለፉ ይሄ ቅዘናም አብይ እሱ ግን ምንድን ነበር አላማው? ለምን ካላችሁ ወደ ኬንያ ለመሸሽ ለመፈርጠጥ አስቦ ስለነበር መሪውም እቀበላለሁና ብሎ ስለነበር 3 ሄሊኮፕተሮች አዘጋጅቶ አንዱ ራሱ የሚሄድበት 2ቱ የቃ የልጆቹና ያጃቢዎቹ የሚሄዱበት 3 ሄሊኮፕተሮች አዘጋጅቶ ነበር። የጦር ሄሊኮፕተሮች ደብረ ብርሃን ጥሰው የቂቤው ሀገር ሸኔ ካለፉ አብይ አህመድ ሊፈረጥጥ ማለት ነው። ኬንያ ሊገባ ነበር። ይሄን ዛሬ ነው የምንነግራችሁ። ማንም ሚዲያ ነግሯቸው ያውቃል። 3 ሄሊኮፕተሮች ተመርጠው የትኛው ነው ርቀት እየሄደ እያለ ጀነራሎችን የአማራዎችን ሁሉ ያማክር ነበር። ኦሮሞች ይሄ ይሻላል ይሄ ይሻላል። እነሱ ግን አልገባቸውም። ለጦርነት ረጅም ሰዓት የሚቆይ ረጅም ጊዜ የሚበር የትኛው ነው እያለ መርጦ 3ቱን አስቀምጦ ነበር። ኦሮሞች ራሱ አልገባቸውም። የኦሮሞ አዋጊዎች ራሱ አማራን ነው እንጂ ያዋጉ ያሉት ግን ከኋላው ነው የሚያዋጉት። አልገባቸውም። አብይ 3 ሄሊኮፕተር ሲያዘጋጅ አልገባቸው። እሱ ግን ሁሉ ነገር ጨርሶ ነበር። ልክ ህዋቶች አማራ ካልመከታቸው ክልሉን ከዋደሙ በኋላ ካለፉ ወደ ኬንያ ሊያቀና ዶላሩን ጭኖ ሁሉን ነገር እየጠበቀ ነበር። ልብሱን ጭኖ ምናምን። ይሄ ፋክት ነው። መሳሪያ ጭኖ ምናምን። ሸኖ ነው ምናምን ሸኔ በለ ሸኖ ምን አገባኝ። ቸኮል ይሮጥ ነው። መንግስቱን አስታውሱ። አማራን በትኖት ጀግናው መንግስቱ ኃይለማርያም ወደፊት ሞጋቤ ጋር የተገኘው ፋሱን ፈስቶ በሄሊኮፕተር ሲያያወጣው ምናምን ውሸት ነው። ግነታቸው እንዳይታወቅ የሰሩት በገንዘብ ሰርተው ዘገባ ነው እንጂ ፈርቶ ነው። ማንም ሲያይ እሱን አልወጣው። ውጊያው ሲበረታ እንዳይዙት ራሱን ያመለጠ ሲያይ አስገድዶኝ ነው። ውሸት ነው። እውነት እንደቷቸው ነው የፈረጠጠ። አብይም ያን ሊያደርግ ጫፍ ላይ ደርሶ ነበር። አሁን ሰው ይሄን ሚስጥር አያውቅም። አንድም ሚዲያ ስለሚፈራ አይናገርም። መንግስቱም ያን ያደረገው አማራ በተዋጋው ይመጣሉ፣ ስልጣን ይዛሉ። ከዚያ ደግሞ ጠበቅ ሲል ደግሞ ጋሎች ይፈረጥጣሉ። ተመልከቱ። ኃይለ ሥላሴ ጋር ነጠቀ፣ አብይ ነጠቀ። አሁን ደግሞ ሊነጥቁን ደግሞ ከትግሬዎች ጋር እየሰሩ ነው እንዴ። አጥናፉ አባተ እኮ የተባለ ጎጃሜነቱን ነው እንጂ የሚያውቅ ኢትዮጵያዊነቱን ነው የሚያውቅ እንጂ አማራነቱን አያውቅም ነበር። መንግስቱ ኃይለማርያም ግን ኦሮሞነቱን ያውቅ ነበር። ለዚያ ነው ማስተርስ ያለውን አጥናፉ አባተን 8ኛ ክፍል ላይ ያቋመው መንግስቱ ኃይለማርያም ስልጣን ነጠቀው። በአፉ ከተተበት ቦምብ ብሎ ሲዋራ አጥናፉ አባተን እንደዘመነ ካሴ እዚህ ጋር የትግሬኛ ተቀጣሪ ቅሰና አዲስ አበባ እንዳይገባ
ክልሉን በሙሉ ይዞ ወደዚያ እንዳይገሰግስ ትግሬ ተሸክሞ እንደመጣው ጎጃሜ አጥናፉ አባተ የሚባል ደንቆሮ ጎጃሜ መሀይም ማስተርስ እያለው የ8ኛ ክፍል ተማሪ አፉን ሲከፍት አፉ ላይ ቦምብ ክርችፍችፍ ቦምብ ከቶበት ስልጣኑን ያዘ። ማን? መንግስቱ